እወዳታለሁ የምር የተወለገች አበባ የውሃን ጠብታ እንደምትናፍቅ በጨለማ የከረመ ሰው የብርሃን ቅንጣትን እንደሚናፍቅ የራበው ሕፃን የእናቱን ጡት እንደሚናፍቅ ሁሉ የኔም ልብ የእሷን ፍቅር ይናፍቃል። እሷ ግን ይህንን እውነት አታውቅም። ማነሱ አላውቀው እና የማታውቂውን ሰው ወደሽ ነው የምትሰቃዩ? የያዘኝ እኮ አይን ፍቅር ነው። ከስሙ ምን አለኝ? የት ነው የምታውቂው? አንድ ትምህርት ቤት ውስጥ ነበር ምንማር። ለምን ወደድሽው? እኔ እንጃ። ዝምታው፣ ምናልባት ብቸኝነቱ፣ አላውቅም። እንደማልጠላት ብቻ እንጂ እንደማፈቅራት ፈጽሞ አታውቅም። እኔም አልነገርኳትም። ጓደኝነቷን ላለማጣት ስል ብቻ፣ ካጠገቧ እንዳታሸሸኝ ስል ብቻ፣ እንዳጠላኝ ስል ብቻ እውነቱን ትቼ ዋዛ ፈዛዛውን አወጋታለሁ። በቀልዶቼ ደስ ይላታል። ትስቃለች። ሳቋን ሳይ ልቤ በደስታ ትቦርቃለች። ይልቅ የዛን የምስኪን ሰው ደብዳቤ ላንብብልሽ። የምስኪኑ ሰው ደብዳቤ ቁጥር 144። ውዴ፣ አንድ ምስኪን የመንግስት ደሞዝተኛ ጥሬ ስጋን ከሚናፍቀው በላይ ትናፍቂኛለሽ። ከስፔሻል ክትፎ በላይ ውድ ሆነሽብኛል። ከእንግዲህ ቅር ብለሽኝ ከቤቴ እንደማትመለሽ ያውቃለሁ። ምክንያቱም ከደረጃ በላይ ሆነሻል። ከእንግዲህ አንቺ ማለት ለእኔ ኩንታል ጤፍ ማለት ነሽ። ክፉኛ የምመኝሽ ግን የማላገኝሽ ውዴ፣ አንቺ ማለት ለእኔ ጤፍ አለኝ ጎጃም በረንዳ እንጀራዋንም አላይ አይነት ነገር ሆነሻል። የኔ ጤፍ፣ ይቅርታ የኔ ቆንጆ፣ ትናፍቂኛለሽ። ናቲ ወይ ፍታኝ። ለምን አትፈታኝም? ናቲ በእግዚአብሔር ፍታኝ። እሺ አንድ ስቲክ ስጠኝ። አልሰጥሽም። ሲፈጥረህ አንተ ክፉ ነህ። ክፉዎች ናችሁ፣ ጨካኞች ናችሁ። እኔ እንደ ውሻ በሰንሰለት አስራችሁ እናንተ በደስታ የምትቦርቁ አውሬዎች ናችሁ። ለኔ ያዘናችሁ አታስመስሉ፣ አስመሳዮች። ናቲ ቢያንስ አንተ ትረዳኛለህ ብዬ አስቤ ነበር። ያለሁበት ጉድጓድ ያለሁበትን ስቃይ ትረዳኛለህ ብዬ ነበር። ግን አንተም ያው ነህ። ከእቴ አትሻልም። ያው ናችሁ። ያው ናችሁ። እሷም የሰፈሩ ወሬ ፈርታል እንደዚህ ያሰብችኝ። የዛች አሽሻም የእሷ እህት እንዳትባላል እንደዚህ ያሰረችኝ። እንኳንም አሻም ሆንኩኝ። እሰይ ደግ አደረኩኝ። እሰይ
ውጣልኝ! ውጣልኝ! ናቲ! እሺ ቢያንስ እጅን ወደፊት እሰርልኝ ናቲ፣ በእግዚአብሔር ናቲ፣ ልቀቀኝ! ውጣልኝ! ምን አለ አንድ ስቲክ ብትሰጠኝ እንኳን ምን ትሆናለህ? ናቲ! ለሚወዱት ሰው መድኃኒት እንጂ መርዝ አይሰጥም። ግን መርዙ መድኃኒት የሆነ ጊዜስ እወዳታለሁ። ስቃዩን ማየት አልፈልግም። ስለ ነገም አላውቅም። ቢያንስ ዛሬ እፎይ ብላ ስትስቅ ማየት ልቤን ያደንቀዋል። ሰላም! ለምን ፈታት? ማን ፍታት አለ? ሲጀምር ለምን አስሪያት እንደወጣው ታውቅ የለ? ምን ልትሆን ፈታት? አሳዘነችኝ? ማን ስለሆንክ ነው የምታዝንላት? ከኔ ከእህቷ የበለጠ ታዝንላታለህ? ቆይ እኔ ሳታሳዝነኝ ቀርታ ነው እንዴ አስሪያት የወጣሁት? ናቲኔን ለምን ክፉ ሴት ታደርጉኛላችሁ? ለምን? ያሰርኳት ጠልቻት ነው? ያሰርኳት እኮ እንዳላጣት ፈርቼ ነው። ከዛሬ ጋር ስንተኛዋ ነው ራሷን ልታጠፋ ስትሞክር? ከኔ በላይ የምታዝኑላት፣ ከኔ በላይ የምትወዷት አታስመስሉ። ውሸታሞች። እንዴት ናት? ያለችበት ሁኔታ ጥሩ ነው። ከአንቺ ቴኬር ማድረግ ብቻ ነው የሚጠበቀው። እስኪ ንገሪ፣ ምን አጣው ብለሽ ነው እንደዚህ የምትሆኚ? ፍቅር ስሞትልሽ ይሄን አጣው የምትይው ነገር ካለ እስኪ ንገሪኝ። ለምን አንቺ አትነግሪኝም? በህይወቴ ፈልጌ ያገኘሁት ሞክሬ ያሳካሁት ነገር ካለ ለምን አንቺ አትነግሪኝ? እስኪ ምን አጣሽ? ፍቅር አንቺ እኮ ትንሽ ልጅ ነሽ። በዚህ እድሜሽ ፈልገሽ ያጣሽውን ነገር እስኪ ንገሪኝ። እና እኔ ምንም ችግር አያውቀኝም? ንገሪኝ።
በአንድ ቀን ውስጥ እናትና አባቴን በሞት አልተነጠቅኩ። ፍቅሬ እኮ ምክንያት ሊሆንሽ አይገባም። ያንቺ እናትና አባት ለኔም ለፒፖም እናትና አባቶቻችን ናቸው። እንዴ ሀዘኑ ለሁላችንም እኩል ነው። ምንድነው እየተደረገ ያለው? እነማ እየጥለውልን የሄዱት ድርጅት እኮ የሁለታችንም ኃላፊነት ነው አይደለም እንዴ? አንቺ ባሽሽ ራስሽን ትደብቂያለሽ፣ እኔ ብቻዬን እንደፋ ቀና አላለሁ። ወይኔ ማን የገጨው? እኔ ነኝ። እንዴ ድንገት ሳላየው ገብቶ ምንድነው እያደረግሽ ያለሽው? ወይኔ ጉዴ! ለቤተሰባችን እንደከፈልኩት መስዋዕት ነው። ብዙ ጊዜ ችለሽኛል። አይሆንም ፍቅር፣ በጭራሽ አይሆንም። በጣም ብዙ ጊዜ አሰቃይችሽ። ይሄ እኮ ቀልድ አይደለም። ቢያንስ ዛሬ ነፃ ላውጣሽ። እንዴ እሺ በይ። ወይኔ ጉዴ! ዛሬ ለአንቺ ስትይ ሳይሆን ለፒፖ ወደፊት ህይወቷ ስትይ እሺ በይኝና ሂጂ። ማን የገጨው? እኔ ነኝ። ሃፒ ቫለንታይንስ ዴይ። ቴንክ ዩ ቆንጆ። ታዘዝ። ሰው እየጠበኩኝ ሲመጣ ልታዘዝ። እኔ ማን ነኝ? የኔ ቆንጆ ቆየሁብሽ። በጣም ትቀጣለህ። ኧረ በስመ አብ! ዛሬ መብራት ተረኛ ናቸው። ሻማ ምናምን በዛብኝ። ኧረ እባክህ ምንድን ነው? ሞዛዛ መቀለድ ነው። ምን ነው? ዛሬ ቀኑ ምን እንደሆነ አላወቅም? አሃ ሜዴ የወዛደሮች ቀን አይደለም? በእናትህ አትቀልድ። እንዴ ያድዋ አይደል እንዴ? ኧረ እንደዚህ አይነት ቀልድ አያምርብህም። ምን ሊሆን ይችላል? እንዴት ዛሬ ቀኑ ይጠፋብሃል? ምን ሆነሻል? አብድሻል እንዴ አንቺ? አይደረስብኝም ብለህ የከተማውን ሴት ታጭበረብራለህ አይደል? አንቺ ታውቂኛለሽ? ምንድን ነው የምታወራው? ታውቂኛለሽ? አላውቃትም። እኔ አላውቃትም። ማስረጃ ባይኖረኝ ቆጨኝ ነበር። ይኸውልሽ እንኪ። ምንድን ነው?
ሰርፕራይዝ የኔ ቆንጆ። እንዴ አንተ እንደዚህ አይነት ሰርፕራይዝ አለ እንዴ? ሃፒ ቫለንታይንስ ዴይ የኔ ቆንጆ። የረሳሁት መስሎሽ ነው አይደል? ቀን እንዴት እንዳስደነገጥከኝ። ምን አይነት ሰርፕራይዝ ነው? አስደነገጥኩሽ አይደል? በጣም ይኸውልሽ የእሱ አይዲያ ነው። ኤልሲዬ ቴንክ ዩ። ብድር ከፋይ አርገኝ። ለማንኛውም መልካም ፍቅር ይሁንላችሁ። ቴንክ ዩ የኔ ቆንጆ። እሺ ቻው። እግዚአብሔር ይስጥልኝ። እንዴ አንተ እብድ ነህ። አሁን ልቤ ቀጥ ቢልስ? እብድ እኮ ነህ። ብቻ በባስቀጣውልክ ድረስ አፈቅርሃለሁ። ለማንኛውም ሃፒ ቫለንታይንስ ዴይ። አርቲፊሻል እንደሆነች ያውቃሻል። መቼም አትጠውልግም። የኔም ፍቅር መቼም አይጠውልግም። ኦ ቴንክ ዩ የኔ ቆንጆ። ቴንክ ዩ። ኦ እሺ ቴንክ ዩ። እሺ እንጠራሻለን። እሺ ምን ይባላ? እኔ የምለው እንዴት ነበር ዛሬ ውሎ? እስኪ ሪፖርት ያርጉ ባጭር። የት ሲዞሩ አሉ? የትም ያው እንደተለመደው እስከ 10 ሰዓት ስራ። ከዛ በኋላ ደግሞ እህቴን ላያት እስር ቤት ሄድኩኝ። ኦ እኔ የምልሽ ሲስተር እንዴት ናት? ደህና ናት። ግን ሰላምዬ ለምንድን ነው እንዳያት እንድትዋወቃት ያልፈለግሽ? እየው ብዬ እየነገርኩ እኔ በፍቅር ዓለሜን እየቀጨው እሷ እስር ቤት ታስራ ደስተኛ አትሆንም። እንዲከፋት አልፈልግም። ኦኬ ሁለት አስቀያሚ ዓመታት አለፉ። እያንዳንዷን ቀን ያለ ማዛነፍ ቆጥሬያታለሁ። 1 2 እያልኩ 745 ቀናትን ቆጥሬያለሁ። በእያንዳንዷ ቀን በእያንዳንዷ ደቂቃ ተናፍቀኝ ነበር። እንዳትናፍቀኝ ብዙ ሞክሬያለሁ፣ ግን አልቻልኩም። እሷን አለመናፈቅ በእውነት ከባድ ነው። ትመጪ እንደው እያልኩ ተስፋን በልቤ ቀልሼ ናፍቆት ተንተርሼ ምኞት ተላብሼ አንቺኑ ስጠብቅ ቀኔን ጽልመት በላው ጠለሸ፣ ልጅነቴ ማቅ ለበሰ ቀረሸ፣ ማለዳዬ ከሰመ ሟሸሸ፣ አመድ ሆነ በነነ ጉም ሰራ ተነነ
ትመጭ እንደው ያልኩኔ አንቺን ስጠብቅ ነገን በተስፋ ስማትር ዛሬ ትቢያ ላሰ መንገዴ ታበተ ኮሰሰ እድሜ ነተበ ነፈሰ ድርቅ መታው ፈራረሰ ትመጭ እንደው ያልኩ በጭስ ተደብቄ እኔ አንቺን ስጠብቅ ጎጆዬን ባዶነት ዋጠው ቀረሸ ጣሪያዬን ሸረሪት በላው ጠለሸ ወለሌን ምስጥ ላሰው ጎደፈ ግድግዳዬን ንፋስ ቆረሰው ቀፈፈ ትመጭ እንደው ያልኩ እኔ አንቺን ስጠብቅ የመጣውም ሄደ ዓለም ሁሉ አለፈ በጭስ ተደብቄ እኔ አንቺን ስጠብቅ በናፍቆት ሰክሬ በድካም ስንፏቀቅ ቀኔን ጽልመት በላው ጠለሸ ልጅነቴ ማቅ ለብሶ ቀረሸ ማለዳይ አመድ ሆነ በነደ ጉም ሰራይ ተነነ የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርቀቱ አይኖችሽን ባይ ሚጣዬ የህንድ ፊልም ልጋብዝሽ ነው የተነሽ እንደ ጽጌረዳ እንዳገያው እንደ ሎሚ ሽታ ፍሬንድ እኛ በጣም ክፉ ጎረቤቶች ነው ያሉ እየደበደብን መስሏቸው ፖሊስ እንዳይጠሩ እናንተ ደግሞ እንደ አረብዲሽ ኪሴን ትቆርጣላችሁ እንዴ ምንድነው አግቢኝ ሰላምዬ ኖ ዮቤ ኖ አይሆንም ለምን አንቺም ያለን እኔም ያለ አንቺ መኖር እንደማንችል እናውቀዋለን አይደል እሺ ምንድነው የምንጠብቀው ንገሪ ነገ ብቻችንን ሆነን እናወራለን ኖ ሰላምዬ እኔ ዛሬ እሺ ካላልሽኝ አልሄድም ከዚህ ቤት እዚሁ ጋር አድራለሁ ቆሜ እሺ በይኝ እዮቤ አይሆንም እህቴ ከእስር ቤት እስከምትፈታ ድረስ ምንም ነገር ማድረግ አልፈልግም እኔ እኮ ፊልሙ ኮሜዲ መስሎኝ ነበር ለካ ትራጀዲ ነው ፕሊስ እዮቤ ተረዳኝ ታገሰኝ እሺ እስከ መቼ ልታገስሽ እህቴ ከእስር ቤት እስከምትፈታ በቃ አሁን ሂድ ይኸውልሽ ሰላምዬ በቃ አልኩ እንግዲህ
በእናትሽ ስታገጭ ልትይ ነው እንዴ? አትሄጂም? ይልቅስ ነገ ምን ይዤልሽ ልምጣ? ምንም አልፈልግም። ልወጣ አይደል እንዴ? እንደውም እዚህ ያለውን ወደዛ ታሸሽ ነው ብሻልሽ። ገና 1 ሳምንት ይቀርሻል። ይልቅስ ንገሪኝ ምን ላምጣልሽ? ካልሽ እንግዲህ ቦይፍሬንድ ታመጭልኝ? እቺ ሞዛዛ እሱንማ ስትወጪ ትደርሽበታለሽ። መጥበስ ምናምን ስልቱ ራሱ ሳይጠፋብኝ አይቀርም ባክሽ። እንዴት እንዴ? ያ ግጥም ጽፊለት አኑካሽስ? እሱ 2 ዓመት ሙሉ ቆሞ ይጠብቀኛል እንዴ? እኔ ወይ አግብቶ ወይ ሞቶ ይሆናል እንዴ? ኧረ በስመ አብ። ይሄንን ግጥምሽን ሳይሰማማ ማግባትም መሞትም አይችልም። እነግረዋለሁ። ኧረ ተይ በእናትሽ ሂጂ። የፒፖ የትምህርት ቤት መውጫ ሰዓቷ ደርሷል። በእናትሽ ፍቅርዬ አልጠገብኩም። ሌላ ማውሪልኝ። አልጠገብኩም? እንግዲህ እኔ ከዚህ በላይ ምንም ላረግሽ አልችልም። ውሃ ጠጭበት። ይሄ ነገርሽ እኮ ነው ናፈቀኝ። ችግር የለውም። 1 ሳምንት አይደል የቀረኝ? መጥቼ ያደርግሻለሁ። ምን ነው ፈዘሽ? እኔስ መቼ ነው ከህሊና ስር የምፈታው? ይሄው እንግዲህ ጀመረሽ። እንዳንቺ አጠር አልከለለኝም እንጂ እኔም እኮ በህሊና ስር ታስሬያለሁ። ህሊናዬ በከባድ ሰንሰለት አስሮ እያንገላታኝ ነው። ሰላም፣ ለምን ልፋቴን ከንቱ ታደርጊዋለሽ? ቆይ 2 ዓመት ሙሉ እስር ቤት ያሳለፍኩት ላንቺ ስለ አይደል እንዴ? አውቃለሁ ፍቅር፣ ከህግ ጥላ ከለለሽ ሊሆን ይችላል። ከህሊናዬ እስር ግን ማምለጥ አልችልም። ፍቅር ምን ላርግ? አልቻልኩም። ፍቅር ምን ላርግ? የራስሽ ጉዳይ ነው በቃ። ከዚህ በላይ እኔ ምንም ላረግሽ አልችልም። ሰው 2 ዓመት ሙሉ ስለ አንድ ነገር ማውራት አለበት እንዴ? አንቺ ሳይሰለችሽም? ፍቅር እኔ ስለመሸብኝ ነው። ዝም በል ገገማ። አሁን አንተ ማራዳ ሆነ ሰው ልታታልል ትሞክራለህ? አሁን የት አለ ገንዘባችን? በእናትህ ነገ ሲስተር ትልክልኛለች። እኔ ከዛ ላይ ልስልስታችሁ። ዝም በል አንተ። ከአሜሪካ የሚላክልን ዶላር እየተነሸነሽ እኛ እዚህ መራብን ነው ሙት። የአባት እርሻ አለ መሰለህ እንደ ያውላ ጋንጃ ሰብስበው ስር ጆምቤ ማኑኝ። እኔ ነገ አምጥቼ እሰጣችሁ። ነገ እያለ ሳምንት ጠብቆናል። ፈትሸው እስከ ተዋዋቁሽ ሹታል በእናትህ። ኧረ ጆምቤ ሂዱ መልሱ፣ በእናታችሁ። ኧረ እባክህ በእናታችሁ ሂዱ መልሱ። ሰማሁም እንዳ ሂዱ መልሱልኝ። እንድመልስልህ ከፈለግ ጎንበስ ብለህ ጫማዬን ላስ። ምን ታፈጣለህ? ጎንበስ በለህ። ስማዊ መቼ ነው ሰው ሆነ? በእናትህ ናኒ ከዚህ ጋር የራሱ ጉዳይ ነው። ከእንግዲህ በኋላ ምን ለማመጥ እንዳይመስል። ሙዚቃን እንደሆነ የትም ሄጄ ሰርቼ መብላት ይችላል። ተንበርክኬ እንድሰግድልህ የምትፈልገው? አልሰግድልህም፣ አልሰግድም። እዩ በቃ
ሲናደድ እንደሚያመው እያወቃችሁ ለምን እንደዚህ ታደርጋላችሁ? አይዞህ ናቲ። ወይ ስጋ አማረኝ። ስጋ አማረኝ? ሚጣዬ የምን ይሁንልሽ? የበግ ወይስ የዶሮ? ከተገኘ የበግ ካልሆነ ግን የዶሮ። ሚጣዬ ዱር ይሆንሽ እንዴ? ዶሮ የዱር እንስሳ ነው። የዱር እንስሳ ይበላል? አይበላም። በቃ አርፈሻት ነው። ታዲያ ለምንድን ነው ሳይንስ መጽሐፍ ላይ ዶሮ የቤት እንስሳ ነው የሚለው? እሱ እኮ የድሮ በጣም የድሮ መጽሐፍ ነው። ዶሮ እኮ ዱር ከገባ ቆየ፣ ከጓደኞቹ ጋር ተቀላቀለ አይደል እንዴ? ናቲ፣ እዚህ ሰፈር ውስጥ እኮ በጣም ብዙ ዶሮች አሉ። በቃ እነሱ ለቫኬሽን መጥተው ይሆናል ብለሽ አስቢያ። በቃ ደግሞ አቅማችን ፈቅዶ መግዛት ካልቻልን ያው የዱር እንስሳ በይው። ቆይ የሚታየው አንበሳ መግዛት ትችላለሽ? አትችይም። ነብር መግዛት ትችላለሽ? አትችይም። በቃ እሺ፣ በግስ? ቆይ የሚታየ እኔ ስንት ጊዜ ነው የምነግርሽ? መጽሐፍ ቅዱስ ላይ ሸኮናቸው ድፍን የሆኑ እንስሳት አይበሉም ይላል አይደል? ከበጣም ከብዙ ከጊዜ ብዛት በግም ሸኮናው ድፍን ሆኗል። አረ ድፍን አይደለም። ድፍን ሆኗል። ድፍን አይደለም። አንቺ ጆሮሽ ተደፈነ እንዴ? ምን ትከራከረኛለች ደግሞ? ምንድን ነው አንቺ ዘለሽ ዶሮና በግ ላይ የምትንጠለጠዩ? እንዴት አይነት ነገር ነው? ቆይ እኔን ባትፈሪ ዶሮን አትፈሪው? እሺ እሱም ይቅር፣ እግዜሩም አትፈሪ፣ በግንም ያህል ትልቅ አውሬ አትፈሪ? እሺ ሚጣዬ አውሬ ይበላል በቃ። አዎ አንተ ደግሞ እቺን ጭካ ላገኛ ልትገላና እንዴ? ምንድን ያልሽው? ምን አልኩ? ሚጣዬ ስለ የቷ ቺክ ነው የምታወራው? እኔ አሁን ቺክ አልኩ ወጣኝ? ኦ ሚጣዬ እንዳትዋሺ ነይ ሚጣዬ ነይ ነይ ቆንጆ፣ ስለ የቷ ቺክ ነው የምታወራው? እቺ ደብዳቤ የምጽፍላት ናታ። አንቺ ቆይ ደብተርሽን ማጥናት ትተሽ የኔን ሚስጥር ስታጠኝ ነው እንደምትዩ? እና እዚህ ጠረጴዛ ላይ ጥለህ እየሄድክ ላላነብ ነው? አንተ ግን ምንድነው ጌጃ ይመስል ዝም ብለህ ደብዳቤ የምጽፈው? ቀጥ ብለህ ደማጆህን ዛታንጋትታትም እንዴ? ኧረ ምን እባክህ ሰምተሃል? ቀጥ ብሎ ሄዶ ተመቸሽኝ አይ ላቭ ዩ ምናምን ማለት ከባድ ያደረግከው እንዴ? ታናግራታለህ፣ ፒስ ካለችህ ወስደህ ኮፊ የሚያለብህ። ወይ ሚጣዬ የዚህን ያህል ረስቼሻለሁ ማለት ነው? ደህና መሻችሁ ቤቶች። እንዴት አመሸሽ? ፍቅር ነገር ልትፈታ ስለሆነ በጣም ደስ ብሎኛል። ሰምቻለሁ። እንኳን ደስ አለሽ። እንኳን አብሮ ደስ ያለ። ሚጣዬ እንኪስኪችን እችለካት። እሺ እኔ የምለው የቤት ኪራይ መክፈል አቆምክ ወይስ ዝም ስልህ የረሳሁት መሰለ? የቤት ኪራይም የዱር እንስሳ ነው እንዳትል። ምን አልሽ ሚጣዬ? ኧረ እኔ ምንም አላልኩም። በሉ ደህና ደሩልኝ። እሺ ደህና ደሪ። ቆይ ምን ሲያደርግ ነው እንደዚህ ያደረገሽ? ድንገት ዞር ሲል ነው የረገጠኝ። ተረጋጊ እንጂ ነገሩን አከረርሽው። እንዴት ነው የምረጋጋው? እንደዚህ ቆይ እሺ ሞታስ ቢሆን ኖሮ እንዴ? አሁን እኮ በጣም ደህና ናት። ኦልሬዲ ያለፈ ነገር እኮ ነው። እንዴ ምን ሆነሻል? ቆይ አንቺ እንዴት ነው አቅለሽ የምታስቢው? ከእድሜ ላይ 2 ዓመት ያባከንኩት ለሷስ እንደሆነ ታውቂያለሽ። ይሄን ያህል መስዋዕትነት የከፈልኩባት እህቴን ውርጋት ጎረምሶችሽ እንዳሻቸው ሲያደርጓት ዝም እንድል ነው እንደምትፈልጊው? እንዴ ፍቅር ምንድነው የምታወሪው? እያልሻለሽው ነገር ይታወቅሻል እንዴ? እኔ ለፒፖም ሆነ ለዚህ ቤት ህይወት ምንም አይነት መስዋዕትነት ያልከፈልኩ ለምንድነው የምታስመስይኝ? አረ እስኪ የከፈልሽው መስዋዕትነት ንገሪኝ። እኔ በአንቺ ጦስ እስር ቤት ተወርውሬ አንቺ ከቦይፍሬንድ ተብዬሽ ጋር መጨፈር መዝለል ነው መስዋዕትነት? ወይስ የዚችን ምስኪን ፊት እንደዚህ ማበላሸትሽ ነው መስዋዕትነት? እስኪ ንገሪኝ። ፍቅርዬ አስቤ ያደረኩት ነገር አይደለም። በእናትሽ ይቅር በይኝ።
ሚጣ እንጀራ ጨምር። ቀላል ጨምራለሁ። ስጋ እኮ የበላሁት ባለፈው አመት ባለ። ወይ ምዳይ ስጋ ሰለቸኝ ሲኛል ነበር። ናቲ የዱር እንስሳ ትግጣለህ እንዴ? ፍቅር የወደደችው ልጅ ታውቀዋለህ እንዴ? ምናልባት ነግራ ከሆነ ብዬ ነው። እስኪ የሚኖርበትን አድራሻ ጠይቃትና ቅዳሜና እሑድ አብረን እናፋልጋት። ደስ ይለኛል። ሌላው ናቲ ፍቅር የነበረችበትን ህይወት በደንብ ታውቀዋለህ። ዛሬ ፈጽሞ ሌላ ሰው ነች። እንደምታየው ወደ ኖርማል ህይወት ተመልሳለች። አይ ነው አስጨርሰኝ። በምንም አይነት መልኩ ወደ ቀድሞ ህይወቷ እንድትመለስ አልፈልግም። ይሄ እንዳይሆን ደግሞ እንደ ታላቅነቴ መከላከል ኃላፊነት አለብኝ። ይሄንን ስለ በጣም አዝናለሁ። ከነገ ጀምሮ ቤት ፈልግ። የት ሄዳለሁ? ምን መሄጃለኝ? ከዛ ይልቅ እኔ ያስቀየምኩሽ ነገር አለ። ስለምን እንደማወራ በደንብ ታውቀዋለህ። የሐሺሽ ሱስህን በተመለከተ ብዙ ጊዜ ተነጋግረንበታል። እኔም የቻልኩትን ልረዳ ሞክሬያለሁ። ከዛሬ ነገ ትሻሻላለህ ብዬ ብጠብቅ እንኳን ልትሻሻል ጭራሽ ከስራ ተባረርክ። እኔ ማለት ከዚህ ነገር ውስጥ ለመውጣት እየታገልኩ እኔ ተወዋለሁ። ገብቶሻል? አም ሲሪየስ ማለት እኔ ከፈለግሽ መጽሐፍ ቅዱስ አምጪና እኔ ልማልልሽ እተወዋለሁ። እውነት እተወዋለሁ። በቃ ይሄ ነው ውሳኔሽ? ከነገ ጀምሮ ቤት ፈልግ። አንተን ጠልቼ ሳይሆን ለፍቅር ደህንነት ስለ ያደረኩት ነገር ነው። ናቲ ብትችል ተረዳኝ። ናቲ ናቲ አንተ ምን ሆነ እንደዚህ ተፋው? ናቲ ምን ሆነ ነው? ምን ሆነ የጠፋው? ላንቺ ምን ማለት ነው ላንቺ ብዬ? እኔ ቆሽሻለሁ። እኔ ደግሞ ቆሽሽ አንቺን ማቆሸሽ አልፈልግም። እኔ አረባሽ ቆይ ታቆሸኛለህ ብያለሁ? አትረባኝም ብያለሁ እንዴ? እንደውም ከምን ጊዜው በላይ ዛሬ ነው የምታስፈልገኝ። ፍቅር በእግዚአብሔር ታይ። ምንድነው የምትቀባጥረው? እንደውም ዛሬ አይኑ ካንተ ታፋልገኛለህ። ና ተነስ ታፋልገኛለህ። ተነስ
ለምን ወደድኩ እንጃ። ምንህ ተመቸኝ እንጃ። እንዴት ማረከኝ እንጃ። ይህ ነው ለኔ ፍቅር ማለት፣ ያለ ምላሽ ወዶ መገኘት፣ በነፃ ልብ ጠልቆ መዋኘት። ይህ ነው ለኔ ፍቅር ማለት። የሚገርም ግጥም ነው። በቃልሽ በአይኑ ካሽ በጣም ነው የቀናውበት። እኔ እኮ ድሮ ጉባን ይመስል ይሆናል። ሁሉም ነገር መሸጥና መለወጥ በሆነበት ዓለም ላይ ልክ እንዳንቺ በነፃ የሚያፈቅር ሰው ሲገኝ የሚያስቀና ነው። እናንተ ከምትቀና ልብን ከፍተህ ብትወዳ ይሻላል። እኔ ግን ሳስበው የሆነ ያንተ ልብ ብሌት ፕሩፍ ይመስለኛል። እንዴት? እንደዚህ ስታይኝ ተርሚኔተር ነው መስለሻል ነው ወይስ ሮቦት ነው መስለው? እኔ እንጃ ትመስለኛለህ። አንድም ቀን እኮ ስለ ፍቅር ወይም ስለምትወዳት ሴት ምናምን አውርተኸኝ አታውቅም። ነው እንጃ። ምናልባት ጊዜው ሲደርስ አንድ ቀን አወራው ነው። እሱም ግን ካረፈደብኝ ነው። አረ መመሰጥ በልበል አሁን። እሺ እንዴ የዛን የሚስኪኑ ሰውዬ ደብዳቤ አንብብልኝ። የምስኪኑ ሰው ደብዳቤ ቁጥር 816። ውዴ ትዝታሽ ጸንቶብኛል። ናፍቆትሽ ሊገለኝ ነው። በናፍቆትሽ ጽናት ልቤ እንደ አዲስ አበባ አስፋልት ተቆፋፍሮልሻል። እኔ ቆንጆ ልቤን እንደዚህ በሰቀቀን የቆፈርሽው የባቡር መስመር ልትዘረግብኝ ነው። ዘመቻ ሸበላውን ፍለጋ። የሸበላው መገኘት የሳቋ አንድ አካል ነው። ምናልባትም ትልቁ የደስታ ምንጯ። እናም አብሬያት ፍለጋ ወጥቻለሁ። ልጁ ሲገኝ እሷ ሴቷን ታገኛለች። እኔ ደስታዬን አጣለሁ። ሕይወት ቁማር ናት። ለእሷ ሳቅ ልገብር፣ እኔ ደስታዬን እበላለሁ። ይሁና ፍቅር እንዲህ ነው። ለሚወዱ ሰው ደስታን ከመቸር በላይ ምን የላቀ ስጦታ አለ? እኔ የምለው ኒንጃ ነው እንደ ወደድሽው? አም ሲሪየስ። ምንም እኮ ልናገኘው አልቻልንም። እኔ እኮ ነግሬያቸዋለሁ። ይሄ ልጅ ወይ ውጭ ወጥቶ ወይ ሞት ይሆናል። አሬ ሴጣን ጆሮ ይደፈን። ምን አይነት ወሬ ነው የምታወሪው? ቆይ እሺ ምን ልል እችላለሁ? ይገኝበታል ብለን ያሰምንበት ቦታ እንዳለ የለም። what ምንድነው? ልጁ ሽማግሌው ነው? ምን ይጅል አጠገቡ ያለውን ያልከው? ምን ነው ደነገጥሽ? ዘለሽ ጠረጴዛ ስር ስትገቢ ነው። ታዲያ ያስደነግጣል እንዴ? እንዴ በእግዚአብሔር ላይ የሆነ ነገር አድርጉ። እኔ ቁጥሩን ተቀብዬው እመጣለሁ። ምንድነው የሆንሽው? ለምን
ለምን አትናገሪም? ምንድን ነው የሆንሽው? ኢዮብ አሁን ምንም ነገር ማውራት አልፈልግም። ነገ ስንገናኝ እነግርሃለሁ። እንደዚህ ሆነሽ ጥየሽ ሞርድ ይመስልሻል? ምንም አልሆንኩም አልኩ አይደል? በቃ አሁን ወደ ቤት ግባ። ነገ ስንገናኝ በደንብ እነግርሃለሁ። ካልነገርሽኝ አልወርድም። ንገሪኝ። ኢዮብ ምን ሆነ ነው ድርቅ የምትለው? በቃ ምንም አልሆንኩም አልኩ አይደል? በቃ ተረዳኝ። ለማንኛውም ማታ እደውልልሻለሁ። ስልክሽን አንሺው። እሺ፣ ቻው። ፍቅር እውነቱን ማወቅ አለባት። አዎ ምናልባት አንቺ ከፈራሽ እኔ ልነግራት እችላለሁ። አይሆንም፣ በጭራሽ አይሆንም። ሌላ ምን አማራጭ አለ? አለ። ምን? እውነቱን ደብቀ ከኢዮብ ጋር እናስተዋውቃት። ኖ እኔ አይኔ ያየ በልጅቷ ነፍስ ላይ ቁማር መጫወት አልፈልግም። ቁማር ብንጫወትም በእኔ ህይወት ነው። ከኢዮብ ጋር ያለኝን ግንኙነት አቆማለሁ። እውነቱን መናገር እየተቻለ ለምንድን ነው እንደዚህ የተወሳሰበ ነገር ውስጥ መግባት የተፈለገው? ናቲ ፍቅርን አታውቃትም። የህይወትን መከራ መሸከም አትችልም። ሸክላ ናት፣ ትሰበራለች፣ እናም ትደበቃለች። መደበቂያዋ ደግሞ ሱሷ ነው። ሐሺሽ፣ ሲጋራ፣ መጠጥ። እነዚህ ህይወት ውስጥ መልሳ ስትገባ ዝም ብዬ ማየት ይመስላል። ፍቅር የሚያስፈልጋትን ነገር ልሰጣት ለእናቴ ቃል ገብቻለሁ። ጫማ ሲያስፈልጋት ጫማ፣ ልብስ ሲያስፈልጋት ልብስ ልሰጣት። አሁን ደግሞ የፈለገችው ኢዮብን ነው። ኢዮብን ታገኛለች። እና ምን ታዲያ? እንደነገርኩ ከኢዮብ ጋር እለያያለሁ። ከዛም አንተ ዘዴ ፈልገህ ታስተዋውቃታለህ። ነገ ጠዋት እቺ ልጅ እውነቱን ስታውቀውስ? አታውቅም። እንዴት አታውቅም? እኔም አንተ ማን ነግራት? በተለይ አንተ እዚህ ግቢ ውስጥ መኖር ከፈለግ አትነግራትም። ምን አገኘው ብዬ ነው የምረጋጋው? እስኪ ንገሪ። ጆሮዬ ላይ ስልክ ስለዘጋሽ ነው የምረጋጋው ነው ወይስ እንቅልፍ አጥቼ ሙሉ ሌሊት በጥፍሬ ቆሜ ስለነጋ ነው የምረጋጋው? ምንድን ነው ያረኩሽ? ንገሪ፣ ምንድን ነው የበደልኩሽ? እሺ ቢሮ ገብተን ቁጭ ብለን እናውራ። ይሄው ቁጭ አልኩ። ተረጋጋው። እሺ ንገሪ፣ ምንድን ነው ያልሽው? ንገሪ፣ ምንድን ነው ያልሽው? እሺ መጀመሪያ ትኩስ ነገር ይምጣል። ትኩስ ነገር? ከዚህ በላይ ትኩስ ነገር አለ እንዴ? ይልቅ 2 ቀን የዘጋሽኝ ስልክ ስደውል የማታነሽበትን ምክንያት ንገሪ። ስትናደድ እንደሚያምት አውቃለህ አይደል? እሺ ተረጋጋና ቀስ ብዬ እነግርሃለሁ። ተረጋጋ። ይኸው ተረጋጋው። ከዚህ በላይ መረጋጋት አለ እንዴ? የቀድሞ ቦይፍሬንዴ ድንገት መጥቷል። ከ2 ዓመት በፊት የነበረው ቦይፍሬንዴ ነው።
ልንጋባ ከወሰንን በኋላ ቤተሰቦቼ ልይ ብሎ ክፍለ ሀገር ሄደ። ከዛም አልተመለሰም። እኔም ብዙ ጠበቅኩት። ይኸው አሁን ከ2 ዓመት በኋላ እስር ቤት ነበርኩ ብሎ ድንገት መጣ። ተይ እንጂ ድንገት መጣ። እሱ የመሬት መንቀጥቀጥ ነው ድንገት የሚከሰት? እንደውም ልንገርሽ፣ ይሄ የምትይው ቦይፍሬንድ ተብዬሽ በፊትም ነበር ማለት ነው። ቺት እያደረግሽኝ ነበር ማለት እንዴ? እዮብ በኋላ የሚጸጽትህን ነገር ለምን ትናገራለህ? ምን ያህል ለፍቅር ታማኝ እንደሆንኩኝ በደንብ ጠንቅቀህ ታውቀዋለህ። ሌላ አማራጭ ሁሉ እያለኝ አንተም ብዬ እንደተቀመጥኩ ሁሉ ታውቀዋለህ። እና ይሄ ድንገት የተከሰተ ቦይፍሬንድ ተብዬሽ ይሄ የምታወሪለትን ፍቅር ሰብስቦ ይዞ ሄደ ነው የምትይኝ? ማንም የማንንም ፍቅር አይወስድም። እሱም የራሱ ነበረው፣ የራሱን ወሰደ። ይልቅ ፍልስፍናውን ተይና አንድ ጥያቄ ልጠይቅሽ። እሱን ካንተ የበለጠ ስለምወደው ወደ እሱ ሄጃለሁ እያልሽኝ ነው አይደል? ንገሪኝ። አዎ። ሰላም፣ አይኔን እያየሽ መልሽልኝ። እሱን ካንተ የበለጠ ወደዋለሁ በይ። ፊት ለፊት አይኔን እያየሽ ንገሪኝ። ከዛ በኋላ ዳግመኛ መጥቼ ህይወትሽን አልበጠብጣትም። እሱን ካንተ የበለጠ አፈቅረዋለሁ በይ። እሱን ካንተ የበለጠ አፈቅረዋለሁ። ፍቅር እንዲህ ነው። ደረጃው ይለያይ እንጂ ለምንወዳቸው ሰዎች ደስታ መስዋዕትነትን መክፈል ይፈልጋል። ሰላም ለእህቷ ደስታ ፍቅሯን ገብራለች። እኔስ ለምወዳት ልጅ ደስታ ስል የልቤን ፍቅር አዳፍኜ ለምትወደው ሰው አሳልፌ ልሰጣት ግድ ነው። በቃ ፍቅር እንዲህ ነው። ቸርነትን ያደርጋል አይደለም የሚለው መጽሐፉ። ናቲ አንተ ናቲ፣ ስጋ አማረኝ። ቆመሽ ትባት በነጥረልሽ አይደል? እጂ ጃመዳ አንቺ ደፍተርሽን ማጥናት ትተሽ የኔ ድሮ የቋንቋ ስታጠኝ ነው እንደምትዩ ኖሮ ባክ እኔ ለከምጮልብ ካለ ይደረሷት ነግራት ምን አባሽ ነው ምን ነው ነገር ያላወቁ መሰለ ከፍቅር ፎንጋ ገብቶ ይለለ እንዴ ሳመን ነገር ሲያቅተኔ ለገጅራለ አንቺ ከታባሽ ነው ይሄንን ወሬ ያመጣሽ? ኧረ ናቲ ላሽ በልበናት የጻፍካቸው እንደምደብዶች አንብቤ የለ አንቺ ደብተርሽን ማጥናት ትተሽ የኔን ሚስጥር ስታጠኝ ነው ምት ሰሜልሽ ሚጣይ ይሄንን ሚስጥር ከኔና ካንቺ ውጪ ሌላ ሰው ቢሰማው ነግሬሻለሁ። አንቺ ማለት ያለሽ እኔም ወንድምሽ አለኝ። እሺ ዝም እንድል ከፈለክ ስጋ አምሮኛል ግዛልኝ። ለዚህ ሚጣይ ነይ ወራርት ኮረኩመ ነይ ነይ ቆንጆ አልነካሽ ነይ ሚጣይ እድሜ ስንት ነው? 10 እርግጠኛ ነሽ? 10 ነው 110? 10 ታዲያ ምንድነው ሽማግሌ መሰል ዝም ብሎ ስጋ የሚያምርሽ እንዴ? አንቺ እንደ እድሜ ቆዮች ነው ጮራቄ ፓስቴ መስቲካ ምናምን አምርሽ እንዴ? ዘጠኝ ስጋ ላይ ትወጫለሽ። ለሲጋራ ሲሆን ግን ገንዘብ አጣጣ። እንደውም ቢካልክ እጄ ነው የምነግራት። እስቲ ወንድ ልጅ ትነግራለሽ። ሚጣ 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 ምንድነው እንደዚህ ትራውት? አባሩሽ የተጨተለ ፍቅራችሁ እኮ በጣም ነው የሚገርመው አይደል? ምን ታደርጊዋለሽ ብለሽ ነው? እኔ ያለ እሷ ማን አለኝ? እንትን እንዳናት ፎንቃ ገብቶሽ ብቻሽን የምታገዥ ሚጣ ናቲ ፎንቃ ገብቶለታል። ቀላል ገብቶለታል። ሰሞኑን ብታየው ፎዛንቲ ነው የሆነው። እሺ ማናት ናቲን ፎዛንቲ ያደረገች? አንቺ ደግሞ እሷን ቁም ነገር ብለሽ ትሰሚያታለሽ። ዝም ብለሽ ቆይ ቀበለሽ ከጻፈው ደብዳቤ ላይ እንዳነበብኩት ሚጣ ዝም ብለሽ ወሬ አጋስተሽ አትመጭ። ብሩስ ጠና ነይ ነይ ልስጥሽ። ነይ ሚጣ
እኔ ለራሴ እዚህ በስጋ አምሮት ልሞት አንቺ ቅንጥጣ ቢገዛኝ እሺ አፈር ያስበላሽ። ኧረ ናትሽ ነው ቀይስ ጋር እኮ ነው አማርኛ አልኩት። እሺ ልጅ ያልኩሽ ገዝተሽ ነው የሚታይ ዳላስ ለስላሳ ይገኝና ሚታይ ቤቱን የሞላው ለስላሳ አይደለም ባይንስ ባይ አሁን እኛ ቤት ለስላሳ ጠፍቷል። በሚታይ ሰዓት ነግሬ ልትሄጂ ነው እንዴ? ናቲ ከማን ጋር ነው ፎን ጋር በጣም ቆም ታስቀኝ ኮሜዲያን ነው። አንቺ ግን ታስቢያለሽ እንዴ? እንደውም ታይልኛለን አንቺ ምን ነው ማይልሽ? ለፈና እህቴ በጣም ትወዳለች እና ለዛ ነው ላስተዋውቅ ነው የደወልኩልህ። ምን መሰለህ በጣም ለረጅም ጊዜ ካንተ ጋር ሳይት ላቭ ይዟታልና ክፍሏ ገብታ በሯን ዘግታ ለአንተ ቀኑን ሙሉ ግጥም ስትጽፍ ነው የምትውለው። ደግሞ የለም እንደ ወንድም ያው ይሄ ነገር ይሰማኛል። እዛ እሷ ላይ ላስተዋውቅ የፈለኩት እኔ አሁን እንደምታየኝ ጥሩ ሙድ ላይ አይደለም ያለሁት። ማንንም መተዋወቅ ማንንም ማውራት አልፈልግም። እኔ የራሴ የሆነ ለቅሶ ያለብኝ ሰው ነኝ። ተወኝ፣ በእግዚአብሔር ልለምን ተወኝ። ምናልባት ለቅሶውን ትጋራ ይሆናል። ቢያንስ ተዋውቃትና ከደበርን እኛ ጥለን እንሄዳለን። እንግዲህ ፍቅር ማለት እሷ ናት። ተዋውቃት። ሃይ እህቴ ነሽ ነው ያልከኝ? ምን ነው እንመሳሰልም እንዴ? እሷ ቆንጆ ናት። አንተ ምን ሆነ ነው እንዲያፈር የመሰልከው? እኔ ትውልጅ አይደለም ዝም ብለው እንደ ስኳር ድንች ካፈሩት ነው ጎት ያወጡ። ለዛ ነው አፈር የመሰልኩት። ማነው የሚለየው ፍቅር ሰዓት ነው። ወይ የኔንም ልብ ካንተ ሌላ ማንም አይከፍትም። እሺ የኔ ቆንጆ እወዳለሁ። ይሄ ነው ቤት። ጉድ ሰራች። የሚያሳዝነኝ እኔ ሁሉም ዝም ማለት። ወላጅ ዘመድ ሁሉም ዝም አለ። ይሄ ጎረቤት ጭጭ ዝም ነው ያለው ሁሉ። የአፍሪካ ህብረት በጉዳዩ ጣልቃ አልገባም? ምን አልከኝ? አይ በቃ ግባ። ደህና ዋሉ። ደህና ደሩ። ደህና ደር። ቻው። ሳቂልኝ እኔ ቆንጆ፣ ሁሌም ደስ ይበልሽ። ለወትሮ አንቺ ስትስቂ ልቤ ባሴ ትቦርቅ ነበር። ዛሬ ግን እንደዛ አይሰማኝም።
ውስጤ ሳቅ ሳይሆን ንዴት ሲንተከተክ ይሰማኛል። ያለኝን ሁሉ የተነጠቅኩኝ ባዶን የቀረው ያህል ተስፋ መቁረጥ ይሰማኛል። ልቤ ታማለች። አሶስጄ መጣሁ፣ አሶስጄ ብር አምባሬን ከጄ መደበቂያ እፈልጋለሁ። ኦ አምላኬ መደበቂያ እፈልጋለሁ። ጋድ መሸሸጊያ። ናቲ አድናቂዎች ናቸው። አብዳል እንዴ? መሰለኝ። ሰላም፣ እየሆነ ያለው ነገር እኔ ምንም ሊገባኝ አልቻለም። ሰላም። አቤት። ምንድነው? ችግር አለ እንዴ? ሰላም ነው፣ መጣው። ስልክ በመደወልም ሆነ ቤት በመመላለስ ጊዜን አታጥፋ። ሰላም፣ ይሄን ያህል አስጠልቼሻለሁ። ይኸው ምን አለ የጅል ጥያቄ ባትጠይቀኝ። ግድ የለም ጠልቼሃለሁ በይኝ። እስካሁን ከተሰበርኩት በላይ አልሰበርም። እሺ ጠልቼሃለሁ። ይህንን ነው አይደል መስማት የፈለግከው? በእግዚአብሔር እዮብ ሂድ ፕሊስ፣ በእናትህ። የቀበሌ ሰዎች ናቸው። ሳቃችን የለበጠ መዋደዳችን የውሸት መተቃቀፋችን የማስመሰል ፍቅራችን አርቲፊሻል ልባችን ቡሌት ፕሩፍ ፍቅር የማይገባው አስመሳዮች ነን። አንተም እኔም አንተም ሁላችንም አስመሳዮች፣ ወረተኞች፣ ወደ ነፈሰበት ብቻ የምንጋደም ሰንበሌጦች። ብታፈጥ ምን ታፈጥ? ይልቁን እንደውም እኔ ማን ነኝ ብለህ ጠይቅ። ያለ ፍቅር እኔ ምንድን ነኝ ብለህ ራስን ጠይቅ። ልንገርህ፣ ፍቅር ከሌለ አንተ ባዶ ባዶ ታውቃለህ። ባዶ ጆንያ ሆና በእግዚአብሔር ሰው እየረበሽ እኮ ነው። ቆይ አንተስ ቢሆን በጠራራ ፀሐይ እንደዚህ መስከር ጥሩ ነው? ልሰክር አይደል አልኮል የምጠጣው? አለዛ እንዳንቺ ሚሪንዳ ምናምን ፋንታ ምናምን አላዝም ነው ወይ? ሳፊ ወተት አለ ማን ነው ወይ ወንድሜ? ሳፊ ወተት እስኪ ይሄው ለምንድን ነው እንደዚህ ተስፋ የምትቆርጠው? የምትፈልገው ነገር ካለ ችግር የለውም፣ ምን ልረዳ እችላለሁ።
ማነሽ አንቺ? ንገሪኝ፣ ማነሽ? የት ታውቂኛለሽ? ታውቂኛለሽ? እንኳን አንቺና ጠንቅቃ ታውቀኛለች ያልኳት ሴት እንኳን ጥላኝ ሄደ። እሷ ጥላ ስለሄደች ስለከዳች ሁሉም ሴት ይከዳሃል ይጥላሃል ማለት ነው እንዴ? እሷ ከሄደች ማንም ይሄዳል። አብራኝ ታረጃለች ያልኳት ሴት ከሄደች ማንም ትሄዳለች። ማንም ሴት ሁሉም ይሄድ። በእናትሽ ተይኝ በቃ። እኔም የራስሽንም የኔንም ጊዜ አታባክኝ። በቃ ተይኝ። በቃ ተውኝ እንዴ ተውኝ። እስር ቤት ከመግባቴ በፊት ሲከፋኝ እዚህ መጥቼ ነበር የምደበቀው። እና አሁን ከፍቶሽ ነው ወደዚህ የመጣሽው? በጣም የኢዮብ ጉዳይ ነው? ምን ነው? ምን ችግር ተፈጠረ? እናቴ በእናትህ ዝምታን ፈልጌ ነው እዚህ የመጣሁት። ተወኝ። እና ዝምታን ከፈለግሽ ታዲያ ለምን እኔን እዚህ ይዘሽ መጣሽ? አብረን ዝም እንድንል። አሪፍ ነው። አብረን ዝም እንድንል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳን እንገለል፣ በፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል አለ ጸጋዬ። እናቴ ያችን ነገር ስጠኝ። የቷን ነገር? ምን ውድ ነው? በእናትህ እያወቃት ጠይቀኝ። አብደሻል እንዴ? አልሰጥሽም። አንቺ ዝም ብለሽ ወደ ኋላ መመለስ ትፈልጋለሽ እንዴ? ሪላፕስ ቢያደርግብሽ ላይክ ቢያገረሽ ማለት ነው። ጭራሽን ያስለምጄ ደርሶ መካሪ ምናምን ትሆናለህ እንዴ? ግን አንቺ እስኪ ንገሪኝ፣ ምንድነው ያጣሽው ነገር? እስኪ ያገኘሁት ነገር ንገረኝ። እስኪ ቆይ ፈልጌ ያገኘሁት ነገር ካለ እስኪ ንገረኝ። እስኪ አንቺ እስከ መጨረሻው ተስፋ ሳትቆርጪ የፈለግሽውን አንድ ነገር ንገሪኝ። የለም ፍቅር። I know you very well። ፈሪ ነሽ አንቺ። ነገሮችን ከመጋፈጥ ይልቅ መሸሽ ነው የምትመርጪው። አንድ ነገር ሲዘጋብሽ ብዙ አማራጮች እንዳሉሽ አታይም። ምንድነው አንቺ ልክ እንደ ጋሪ ፈረስ ቀጥታ ብቻ ነው ፎከስ የምታደርጊው። that is the problem you know sometimes ግራና ቀኝ ማየት አለብሽ። እስኪ ተመልከጂ፣ በዙሪያሽ እኮ አንቺ ከምትወጃቸው ሰዎች የበለጠ አንቺን የሚወዱሽ በጣም በርካታ ሰዎች አሉ። ማለት ሰዎች just open your eyes። ምን ሆነሽ ነው? ምንም አልሆንኩም። እያለቀሽ እያየሁሽ ምንም አልሆንኩም ትኛለሽ እንዴ? ሰላም ንገሪኝ፣ ምን ሆነሽ ነው? ምንም እማዬ ትዝ ብላኝ ነው። ከ4 ዓመት በኋላ አዲሱ ፍቅር እንዴት ነው? ምንም አይልም። ምንም አይልም?
የሆነ ነገርማ ማለት አለበት ነው። ለኔ መንገር አፍረሽ ነው። ምንም ነገር የሚነገር የለማ። ምንም ኪሲንግ ምናምን እንኳን የለም ወይ? ኪሲንግ እሱ ለራሱ ጥላ ሄደችው ፍቅረኛውን እያሰበ ሲያላዝን ነው የሚውለው። ምን ይላል ስለ ፍቅረኛው? ጥላኝ ሄደች፣ ጉድ ሰራች ምናምን እያለ እንኳን ልቡን ቤቱንም ራሱ ሊከፍትልኝ አልቻለም። ምስኪን ኢዮብ። ስሙን ነግሬሻለሁ እንዴ? ማን ነው? ናቲ ሲል ሰምቼው ነው። ኢዮብ ምን እየሆንክ ነው? እየሳምኩሽ። ይሄን አይደል የምትፈልጊው? ይሄ ነው የምፈልገው ብለህ ነው ቤት ድረስ ይዘኝ የመጣው? እኔ ይዤሽ አልመጣሁም። አንቺ ነሽ በግድ ተከትለሽኝ የመጣሽው። በግድ? አዎ፣ እኔ ሳልፈልግ በግድ። እና እንዳልፈለክ ለምን አልነገርከኝም? ፍቅር ሁኔታዬ ከቃላት በላይ ይናገራል ብዬ ነበር። ስሜቴን መረዳት አልቻልሽ። እስኪ ስሜትክ ምንድነው? በግልጽ ንገረኝ። ምን እንዳደርግ ነው የምትፈልገው? እንድትሄጂ፣ ፍቅር እንድትሄጂ ነው የምፈልገው። ከቻልሽ ደግመሽ አትምጪ። እኔ ልብ ውስጥ ላንቺ የሚሆን ቦታ የለም። በልቤ ውስጥ ከዛች ርጉም ሴት የተረፈን ጥፍጣፊ ፍቅር እንኳን የለኝም። እሺ ከየት ላምጣሽ? ልቤን ከፍቼ ባሳየውሽ ባዶ ነው። ከሷ ፍቅር ውጪ ምንም የለበት። እሷ ብቻ ነች ያለችው። እሺ ምን ውስጥ ልክተትሽ? ምን ውስጥ ላርግሽ? እኔ ሳላሳዝንህም ለአንተ ብቻ ያዘጋጀሁትን ልቤን ምን ላርገው? ለዓመታት ስላንተ ብቻ ያሰብኩበትን ልቤ እሺ በምን ልካሳው? በጥላቻ ነው? ፍቅር አልጠላሽም፣ አልወድሽም አልኩ እንጂ እኔ ጠላሻለሁ መች ወጣኝ? ጠላሻለሁ ብያለሁ። ፍቅር በእግዚአብሔር ተጨንቀሽ እኔንም አታስጨንቂኝ። ከቻልሽ ተይኝ በቃ። እኔ ከሷ ውጭ ሌላ ሴት መውደድ አልችልም። ይሄው ነው ፍቅር። ልለምንሽ በቃ ሂጂ።
ናቲ ሚጣዬ የምፈልግ ራበኝ። ቅርብ ሰዓት አይደል ነው የበላሽው? ትንሽ ዳቦ እኮ ነው የበላሁት። ግማሽ ዳቦ ራስ ይሆናል እንዴ? ሚጣዬ አሁን በዚህ ሰዓት ኬት አመጣለሁ? ከአዩብ ጋር ተጣላ። ውጪ ደግመሽ ተመልሰሽ እንዳትመጫለኝ። ስለወደድኩት ብቻ ውሻ አደረገኝ። አንተስ ምን ሆነ ነው የምታለቅሰው? ምንም አልሆንኩም። እኔ ምስጢሬን ሁሉ እየነገርኩህ አይደል? ንገረኝ፣ ምን ሆነ ነው? ራቢ የምር? አዎ ራቢ። እሺ አሁን ሂጅ ላምጣልህ። የተከበሩ ታላቅ እህቴ፣ እባክዎትን ራት ደርሷል፣ ይነሱ። ሚጣዬ ፎንቃ ገባልሽ እንዴ? እኔ እንዳንተ ጌጃ መሰልኩ እንዴ ፎንቃ የሚገባል? እና ለምንድን ነው ታዲያ እንደ ሴት የምታረግሽው? ሩቦይ ነው። የልትሄድ ነው? እንጸልይ እንጂ። እሺ። አባታችን ሆይ በሰማይ የምትኖር እሺ ምን ውስጥ ልክተት?
ምን ላድርግ? ይቅርታ ጠይቃት። ከቤት እንደ ቆሻሻ አውጥተህ እንደ ጣልካት ይቅርታ ትጠይቃታለህ። እሷ እኮ እንደ ውራ ዝም ብላ የምትገፈተር ልጅ አለች። ሰማያል ከቤት አዋርደህ እንዳባረርካት በክብር ጠርተህ ይቅርታ ትጠይቃታለህ። ሰላም እቺ አበባ እስክትተወልግ ድረስ እወድሃለሁ ብለሽኛል። አበባው አልተወለገች። አንቺ ግን የለሽም፣ ሄደሻል። የብሱን ነገር ዞር አድርገህ ያላንቺ መኖር እንደማልችል ታውቂዋለሽ። ምንድን ነው? ሰላም ነው ነሽ ነው? ሰላም ምንድን ነው የሚያስጨንቅሽ? ከዛ መኪና አደጋ በኋላ ሌሊቶቼ በሙሉ በቅጀት የተሞሉ ናቸው። አንድን ነገር ከ2 ዓመት በላይ ስንጨቃጨቅበት አንቺስ አይሰለችሽም? ቆይ ለምን አትረሺውም? እንዴት ብዬ ልርሳው? በምን ዘዴ ልርሳው? ፍቅር፣ እኔ እኮ ወንጀለኛ ነኝ። እስኪ ንገሪኝ፣ እንዴት ልርሳው? አንቺ ንገሪኝ። ምንድን ነው? ምን ይሁን ነው የምትዩ? ምን ይደረግ? እስኪ ንገሪኝ። ፍቅር፣ በእግዚአብሔር እሺ በይኝና እጄን ለፖሊስ ልስጥ። ሂጂያ። ለምን አሁን አትሄጂም? ግን እጅሽን ለፖሊስ አሳልፈሽ የሰጠሽ ቀን ከእድሜ ላይ 2 ዓመታትን እንደ ካሮት ቀርጥፈሽ እንደበላሽ አስቤ እህትነቴን ነው ምሰርዘው። ሰላም፣ የእውነት ደግመሽ አታናግሪ። ዞሪ፣ አይንሽን አለ። በሰላም ነበር የፈለከኝ? ይቅርታ እንድጠይቅሽ ታዝዤ ነው። ታዝዤ ነው? ማን ያዘዘ? ታውቂዋለሽ። አንቺ አይደለሽ የላክሽው? ማንን የላኩት? ለምን በግልጽ አትናገርም? ጎረምሳው ነው እንድንሽ። በእርግጥ ስሜታዊ ሆኜ መጥፎ ንግግር ተናግሬሽ ሊሆን ይችላል፣ ግን እንዳልሰደብኩሽ በጣም እርግጠኛ ነኝ። ምናልባት የሰደብኩሽ መስሎሽ ከተሰማሽ ግን ይቅርታ ጠይቃለሁ። ለሌላ ጊዜሽ ግን ለሚረባውም ለማይረባውም ነገር ወንድምሽን አትላኪብኝ ፕሊዝ። ሲጀምር ወንድሜ አይደለም፣ ሲቀጥል ደግሞ ነው ያለኩት። ይቅርታ
ሲስተር ናት አንዴ። ሄሎ ሰላም። አንዴ ይቅርታ ከእንግዳ ጋር ነው። ትንሽ ቆይቼ ልደውልልሽ። አስቸኳይ ነው ካልሆነ ቋንተ ሲጀመር ምን አግብቶ ነው በሰው ህይወት ውስጥ ገብተህ የምትፈተፍተው? ይቅርታ። ሁሉም ነገር አፈራርሰህ ገደል ከከተትኩ በኋላ ነው ይቅርታ ብትጠይቀኝ ምን ይሰራልኛል? ይሄ ነበር አይደል የምትፈልገው? ያሰብኩት ሰምሮልሃል። እንኳን ደስ አለህ። ምኑ ነው የሰመረልኝ? ከዮብ ጋር እንድንላይ ትፈልግ ነበር አይደል? ካማ ሲጀመር እኔ አይደል እንዴ ከዮብ ጋር ያስተዋውቋችሁ? ሰው ለምን ብዬ ነው የምለያያችሁ? እኔ ምን አውቃለሁ? ምናልባት የኔ ደስታ ያስደስት ይሆናል። ፍቅር፣ እኔ ያንቺ ደስታ እኔን አያስደስተኝም። ይኸውልሽ በኋላ የሚቆጭሽን ነገር አትናገሪ። እኔ እኮ እየው ጋር የሄድኩት እኔ አንቺን ያገዝኩ መስሎኝ ነው። እኔ ማንንም እርዳታ የምፈልግ ህፃን ልጅ አይደለሁ። ስማ ደግሞ የሰውን ህይወት ለማስተካከል ከመዘጋጀት በፊት የራስን ህይወት አስተካክል። እኔ የምለው ቤት ልቀቅ ያልኩህን ረስተኸው ነው ወይስ አሻፈረኝ ማለት ነው? ሀሳብሽን የቀየርሽ መስሎኝ። ሀሳብ ለማስቀየር የሚያበቃ ምን አመላለህና? ትላንትና ማታ ያደረግከውን ያላየው መሰለህ? ስማ አንተ እንደፈለግከው መሆን ትችላለህ። አይደለም ማሽሽ ሌላ ሱስ መግባት ትችላለህ። በመከራ ራሷን ያጸዳች ልጅ ወደ ቆሻሻ ህይወት እስከታ ዝም ብዬ የማየው ይመስልሃል? ከነገ ጀምሮ ቤት ፈልገህ የማትወጣ ከሆነ ፖሊስ አምጥቼ ከናሽሽ ነው እስር ቤት ማስወጣው። ማስምን እንዳይመስልህ። ይልቅ የምታሳዝነኝ እቺ ምስኪን እህትህ ናት። እሷም ቢሆን እዚህ ግቢ ውስጥ ከፒፖ ጋር ታድጋለች። ጨርሻለሁ። ትመጪ እንደብያል በልቤ ተስፋ አርግዤ ናፍቆት ተንተርሼ ምኞት ተላብሼ ልቤ ጥጋብ ከአንተም ብዙ ገንዘባችንን በልጠሽ ምናምን ትላለህ። ግባለን በፍቅርሽ ታክሜ ከቀልቤ በጭስ ተደብቄ እኔ አንቺን ስጠብቅ በናፍቆት ሰክሬ በድካም ስንፏቀቅ ቀኔን ጽልመት በላ
አንዳንዴ እፈራለሁ። የልቤን እውነት ሳልነግራት ቢረፍድስ ስል እፈራለሁ። ነገን ባናየው ስል እፈራለሁ። ለምንወዳቸው ፍቅራችንን ሳንነግራቸው ላስቀየምናቸው ይቅርታን ሳንማጸናቸው ቢረፍድስ? አዎ ይረፍዳል። ነገማ ይረፍዳል ውዴ፣ ይረፍዳል። ጉም ሰራ ከእህትሽ ጋር የያዛችሁት ጌም ምንድን ነው? ለምንድን ነው ድንገት ተነስተሽ በቃ አስጠላኸኝ ብለሽ ሄድሽ? እሷስ ምን ፈልጋ ነው እወድሃለሁ ብላ የመጣችው? ንገሪኝ፣ ምንድን ነው የያዛችሁት ጌም? እሺ ና ቁጭ ብለን እንነጋገር። ልቀመጥም? ንገሪኝ እኮ ና ቁጭ ብለን እንነጋገር። ሃይ እንዴት ነሽ? ሰላም ዘጋነች። እኔ ስሜት የለኝም። እኔ ሰው አይደለሁም እንደ ቃንስታችሁ የምትቀባበሉኝ። ቆይ እኔ የሚሰበር ልብ የለኝም። ሰላም አንቺ ለእህትሽ አዝነሽ ይሄን ያህል መስዋዕትነት ስትከፍይ፣ እሺ ቆይ ለእኔስ ማን ይዘንል? ማን ይሟገትልኝ? ለካ እወድሃለሁ ስትይኝ የነበረው ውሸት። ይኸው እወድሃለሁ። ፍቅር ቆይ እንደሱ አይደለም። ፍቅር 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 አንተ ጋር ናት እንዴ? የት ልትሆን ትችላለች? አወኩት። ምኑ ጋር ታዲያ? እሺ ኦኬ እሺ ፍቅር ይቅርበኝ፣ በእናትሽ ይቅርበኝ። ለምንድን ነው እንደዛ ያደረግሽው? ፍቅር አንቺ እንዳሰብሽው አይደለም ነገሩ። እየው ፍቅረኛዬ ነበር። ምን ማለት ነው? አንቺ ወደድሽው ልጅ እሱ መሆኑን እስካቅ ድረስ ፍቅረኛዬ ነበር። ካወቅኩ በኋላ ግን ምክንያት ፈጥሬ የተለየሁት፣ ሸሸሁት። ፍቅር ላንቺ ስል ልቡን ሰብሬ የተለየሁት። ፍቅር አንቺ ለኔ የከፈልሽልኝ መስዋዕትነት በጣም ትልቅ ነው። እስከ
እባክሽ ጌጃ ነገር እኮ ቀጥ ብለህ ሄደህ አይ ላቭ ዩ ምናምን በላት ስለው ጋዜጠኛ ዝም ብሎ ወርቃል ይጨፈጭቃል። ይታይ አንድ ጊዜ ውጪ ምን አደረኩ? አንድ ጊዜ ውጪ ሚስጥር ልናወራ ነው። ተነክቶብሻል። እኔን አስወጥተሽ ኮፊ ለለበልኝ አይደል? ይመችህ። እኛም እንወጣ በቃ በሰላም ለሁሉም ነገር ይቅርታ። ይህን ሱሴን እኔን ከመግደሉ በፊት እኔ ቀድሜ ልገለው አስቤያለሁ። እንደዛ ከሆነ እንታረቃለን። የሚጣል ነገር አደራ። ሚጣ እህታችን ናት። ያው እኔ ስለማሉ ለፍቅር አደራውን ስጣት ማለት የልትሄጂ ነው? ፖሊስ ጣቢያ ቀጠሮ አለብኝ። ምንሽ ሌላ ጊዜ እናወራለን። ቆይ ሰላም ጠብቂያታለሁ። ለአመታት በጽናት ጠብቂያታለሁ። እሷን ስጠብቅ ራሴን አጥቻለሁ። ዛሬ እሷ መታለች። እኔ ግን በጭስ ተደብቄ ጠፍቻለሁ። ራሴን ማግኘት አለብኝ። እሷን ስፈልግ ከገባሁበት ጉድጓድ አሁን ለእሷ ብዬ መውጣት አለብኝ። በእርግጥ መውጣት የመግባትን ያህል ቀላል እንዳልሆነ አውቃለሁ። ግን መውጣት አለብኝ። ለእሷ ስል፣ ለፍቅር ስል። ንጹህ ፍቅር ንጹህ ልብን ይሻል። ኃጢአቴ የታጠበ ያህል ይሰማኛል። አዎ ፍቅር መመን ያሽራል፣ ጠባሳን ያክማል። ፍቅር የልብን ቆሻሻ ይጠርጋል። ፍቅር እውነት ነው። እውነት ደግሞ ጨለማን ትገልጣለች። የልባችንን እውነት ስንከተል ዓለም ውብ ትሆናለች። ሕይወት በደስታ ትፈካለች፣ በሳቅ ትደምቃለች። ናታን ተስፋ ይባላል። የተለያዩ ሱሶችን እንጠቀም ነበር። አሁን ግን ካቆምኩኝ 213 ቀን ሆኖኛል።